ሮቤል እንግዲህ ጨዋታው እዚህ ጋር በቃ ማለት ነው። ስለ ስጦታው ደግሞ በጣም አድርገን እናመሰግናለን። አታደርጊም ሉሃና፣ አታደርጊም ሉሃና፣ አታደርጊም። አደረኩት እኮ ሮቤል። ቆይ አንተ ራስህን ብቻ ነው እንዴ ብልጥ አድርገህ የምታስበው? አይ ሉሃና አታደርጊም። እንደዚህማ ጉድ አሰብኝ። አንቺ ምን ሆነሽ ነው? የምትይዘውም የምትጨብጠውን ነገር ስታጣ ማየት እንዴት ደስ ይላል። እባክሽ ሉሃና ይህንን ገንዘብ ይዘን እንጥፋ። ምን ሆነሽ ነው አንቺ ልጅ? ኧረ ተይ አትሞኝ ተይ። ይሄ ገንዘብ የሚገባው ለኔ ነው። እሺ አንተ ውሻ ሌባ፣ ይኸውልህ ትሰማኛለህ? ደግሞ አታፍርም? እንጥፋ ስትል ሮቤል አሁን በቃ ከዚህ ውጣ። ለዛሬ እቺ ትንሽ ወርደት ትበቃለች። ከዚህ በኋላ ደግሞ ጸባይ እየታየ ይጨመርልሃል ማለት ነው። እባክሽ ሉሃና እባክሽ ወደ ቀልብሽ ተመለሽ። እንደዚህ አታድርጊ ተይ፣ በኋላ ይቆጭሻል ተይ። የማይገመት ሰውን ይባላል እና ራሴን ለማካበስ ሳይሆን እኔም እንደዚያው ይመስለኛል። ለምን ግን ለምን እኮ ስለማፈቅርሽ ነው ሁሉ ነገር አምኜ ሰጥቶሽ። አየህ በፍቅር እንደዛ ስቀልድ ስለነበረ አሁን አንድ ጊዜ እንኳን ፍቅር ቢይዝ ይኸው የምትቀጣበት ሆነልህ። በጣም ነው ግን ማሰቃይሽ ነኝ። በጣም ነው የምከፋብሽ። የእውነት ሉሃና እከፋብሻለሁ። ዝግጁ ነኝ ሮቤል። ያንተን ጨዋታዎች እኮ በደንብ አድርጌ አውቃቸዋለሁ። ግን ደግሞ ስማኝ፣ አጠቃለሁ ብሎ መጠቃትም አለ። ቀሪ ጊዜሽ ለአንቺ ጥሩ አይሆንም። እመኝኝ ጥሩ አይሆንም ሉሃና። ጭራሽ ታስፈራራኛለህ ውሻ። ይሄ ማፈሪያ ቢስ ሉሃና። አድናን ያወጣሽ ለመጨረሻ ጊዜ ልጠይቅሽ። እመኝኝና አብረን ትልቅ ቤተሰብ እንሁን። ትሰማኛለህ? አሁን ልብስን ይዘህ ቀጥ ብለህ ውጣ። ትልቅ ቤተሰብ ከመመስረት በፊት መጀመሪያ ራስ ትልቁን። እሺ ቻው። ወይኔ አድና፣ ከዚህ ቤት በጣም እንዴትም ብዬ መግባት ይቀርብ። ወይኔ ጉዴ። ሻው ለሚራ ምንድን ነው የምላት? ሙሉ ብሩን እኮ ነው ወስጄ አስረከብኳቸው። ወይኔ ሮቤል አረባም። የገዛሁትን ልብስ ልትወስዶ ነው? ልንለብሰው ነው። ምን ነው ለኛ አይሆንም እንዴ? የእርጉዝ ነው። ለሁለታችሁም አይሆንም። ችግር የለውም። ሉሃናዬን በቅርቡ ስለምታረግዝልኝ ጥሩ ነው እንደሚሆናታል። እና አስረጋዡ ነው ልብሱንም ሰርቆ አይከብድም እንዴ? ሉሃና ቢያንስ እንኳን ልብሱን አንቺ ግዢ እንጂ። ሰው እንዴት ግን ምላስ ብቻውን ይፈጠራል? ከላይ እስከታች ምላስ ብቻ። እና የቱን አውጥተን እንስጥሽ? አምጣው። አንቺ ወደዛ አስመሳይ። እኛ እኮ አንድ ያውቀንሻል። ድጋሜ ልትሸውጂን ትፈልጊያለሽ? አታፍሪም እንዴ? እንዴ ቆይ አልገባኝም። ምኑን ነው የምሸውዳችሁ? እናንተ ሰዎች ግርግር በመፍጠር ይከፈላችኋል እንዴ? አንቺ በመዋሸትሽ እየተከፈለሽ ከሆነ አዎ። በሉ አሁን ቀልዱን አቁሙና ሁለታችሁም አይናችሁን ከልብሴ ላይ አንሱ። እኛ እኮ ልብስ እንዳልሆነ ስላወቅን መሰለኝ ቦርሳውን ያዝ ነው። ሚራዬ ውዱ ፍቅረኛሽ ክዶሻል። እንግዲህ እኛ ምንም ማድረግ አንችልም። እያወራሽ ያለሽው ነገር ለራስሽ ራሱ እየካድሽ ያለሽ አይመስልሽም? እና ቆይ ቦርሳ ውስጥ ምንድን ነው ያለው? እሱን ከፍተን ብናሳይሽ አይሻልም? ነጭና እሺ ክፈቹ በይኝ ነው። ቆይ ምን ሆናችሁ የደነገጣችሁት? አልገባኝም። እኔ እኮ ልብስ ልገዛ ነው የሄድኩት። ልብስ ነው የገዛሁት። ምነው የተለየ ነገር ጠብቃችሁ ነበር እንዴ? ንገሩኛ። እዚህ ውስጥ የነበረው ብር የት ነው ሚራ? እንዴ ቆይ ስለምን ብር ነው እያወራችሁ ያላችሁት? አንቺ አስመሳይ፣ ብሩስ የት አለ? ቆይ እናንተ ሰዎች እንዴ ቦርሳ ውስጥ ብር ከታችኋል እንዴ? እንደዛ ነው። መቼም እኔ ልብስ ልገዛ ስወጣ ባዶ ነበር። ይዤውም ስመጣ ልብስ ነበር የነበረበት። አልገባኝም። አሁን ደግሞ ገንዘብ ሰርቀሻል ልትሉኝ ብቻ ባልሆነ። ሚራ እየቀለድን አይደለም። ብሩን የት ነው ያደረግሽው? እኔ ልብስ ነበር ገዝቼ የመጣሁት። ውስጡ ገንዘብ ነበር እንዴ? እኔ ምንም እየገባኝ አይደለም። ግራ እያጋባችሁኝ እኮ ነው። ሮቤል ሚራ ዛሬ አለቅሽ። እሺ አንቺ ዞር በይ። እኔ ራስ
ስፈልግ እንጂ ምንም ነገር የሚሆነው እኔ ካልፈለኩ ምንም አይሆንም። እሺ በሳሚያለሽ ምንም ብትፍጨረጨሪ የኔና የልማት መሰላችም። እሺ አጭሪት ሌባ። አንቺ ደግሞ የራስሽ ምን አለሽ? እኔ እንጃ። እስኪ ንገሪ። ያለ ይመስላችሁ ነው? ምን ቦርሳ የተሰርቁት ነበር? አንቺ ማለት እኮ እስስት ነሽ። አሁን እኔ የፈለኩትን በፈለኩት ሰዓት አደርጋለሁ። እሺ በዛ ላይ ደግሞ ለእንዳንቺ አይነት ደካማ በቀላሉ አልያዝም። እሺ ሚራ፣ ትንሽ በጣም ትንሽ ጊዜ ነው እንጂ እጄ ላይ ትወርቂያለሽ። ከዛ እኔን አድርገኝ አሳይሻለሁ። አይ እንግዲህ ዝም በይ። ሁልጊዜ ጉራ 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 አይሰለችሽም እንዴ? ትሰሚያለሽ? አንቺ በፍጹም እኔን አትበልጭኝም። ደግሞ እመኝኝ፣ አጥብቀሽ ደግሞ ስሚኝ፣ እኔ አንቺን አንድ ቀን አጠፋሻለሁ። አዎ ልክ ነሽ። በክፋት እንኳን መቼም አልበልጥሽም። ግን ደግሞ ስሚኝ፣ በሀቅ አንበረክክሻለሁ። ሀቅ እኮ አማርኛ ፊልም ላይ ነበር የነበረው። እሱም ሰው በጣም ሰለቸውና አማሮ ትቶታል፣ እረስቶታል። አማርኛ ፊልም ላይ ራሱ የለም። ልጅት ከዘመኑ በጣም ወደኋላ የቀረሽ ይመስለኛል። አንቺና አንቺን የመሰሉ ሰለጠንን ባይ ሰይጣኖች ሀቅ ፋራነት ይመስላችኋል አይደለ? ደግሞ ሚራ አጋለጥሻለሁ፣ አለቅሽም። እሺ ኧረ እባክሽ ንግግርሽ ራሱ እንዴት ያስጠላ! እንጨት ነው የሚለው። ይሁንሽ ጎዶሎ አጭር ስታስጠላ በማታው። ወይኔ ሎና ሰራችሁልኝ ዛሬ። ሮቤል ሰራልኝ። ሮቤል ብሩን ያርከው አንተ። ቶሎ በል ብሩን አምጣ። የምን ብር ነው የምትለው? ቅድም ወሰድከው አይደል? እየሸወድከኝ ነው አንተ። እዚህ ምድር ላይ ሳትወለድ እኔ መኖር ጀምሬያለሁ። እንዴ ቆይ አንተ ሰውዬ ምንድን ነው ችግር? ቅድም ሁሉንም ብር ጠቅልለህ አይደል እንደ ወሰድከው? የሚራ ልብስ ነው ውስጡ ያለው፣ ብር የሚባል ነገር ውስጡ የለም። አሁን ንገረኝ፣ ብሩን ነው ያርከው? ምን? ቆይ የምርህን ነው የምታወራው? አንተ ፊት እንደማልቀልድ የሚጠፋ አይመስለኝም። እባክህ እኔ የሚራ እንደሰጠችኝ ነው አውጥቼ ሰጠኋቸው። ምንም የማውቀው ነገር የለም፣ አላየሁትም እኮ። አንተ ብር ሳታይ አምነህ ከሚራ ተቀበልካት። አንተ ማለት እኮ ራስን ማታመን ሰው ነህ። እኔ ሚራ እንደሰጠችኝ ነው አምጥቼ ሰጠኋችሁ። እኔ ምንም አላየሁትም። ስለዚህ ለሁለት እየተጫወታችሁብኝ ነው ማለት ነው። በቃ አላውቅም አድናን እያልኩ ነው። ለምን እኔን አትሰማኝም? እኔ ብር እንደነበረው ነው ውስጥ የማውቀው። በቃ በደንብ ታውቃለህ ብሩ የት ነው ያለው። እሺ ቀጣይ እቅዳችሁ ምንድን ነው? እኔም ብሩ የት እንዳለ ባውቅ ደስ ይለኛል። እባክህ በነገራችን ላይ እዚህ ቤት ውስጥ የሆነ ነገር ሲፈጠር ሳላውቅ ስቀር የመጀመሪያ ጊዜ እናንተም በለጣችሁ። ሚራም እንደዛው። እየደከምኩ ነው ማለት ነው። ኧረ እባክህ እንድሰማና እንዳምን ነው የምፈልገው። አድና እኔ ከአንተ ጋር ማውራት ምንም መፍትሄ የማገኝ እየመሰለኛል። ስለዚህ ሂጅ ሁሉንም ነገር ማጣራት አለብኝ። እሺ ስለዚህ ሚራ ነች ማለት ነው ወይ ወሰደችው? ሚራ ብሩ የት ነው? ሻወር ወስጄ ተዘጋጅቼ ስጠብቅ ጥለኝ የት ነው የሄድከው? ሚራ አቀልጅ። ብሩ የት ነው? የምን ብር ነው ደግሞ? አንተ እኮ ችግር አለብህ። ገንዘብ በቃኝ አታውቅም። እንግዲህ ተናገሪ፣ ደሜን አታፊሺ። ብሩ የት ነው? አፍህን ዝጋ፣ አትጮህብኝ። እኔ ጋር ገንዘብ አስቀምጣል እንዴ ሰውዬ? ብሩን የት አድርገሽ ነው? ስሚ ሚራ፣ እየካድሽኝ ብቻ ባልሆነ። አዎ ሆነ፣ እየካድኩ ነው። እና ምን ይሁን? እድሉን አልሰጥሽም። ስሚ ሚራ፣ መካድ በእኔና አንቺ ማለት አያምርም። እሺ ብሩን ለምንድን ነው ያልሰጠሽ? እኔ ጋር ገንዘብ የለም አልኩህ እኮ ሮቤል። ብሩ እንዳለ አውጥተሽ የት አደረግሽው? ንገሪ ሚራ። ስማ፣ ብሩ የኔ ነው አይደል? ብሩማ የሁለታችንም ነው። እሺ በስተመጨረሻ ሰዓት አትለወጭብኝ። ለአንተ እኮ ቤት ገዛውልህ፣ እሱ አይበቃ? እየዋሸሽ ነው። ቤቱንማ የውሸት ካርታ አሰርተሽ ነው የሰጠሽ። እኔ እኮ ስለማፈቅርሽ ነው እያወቅኩ እንዳላወቅኩ የሆንኩልሽ። እሺ ሮቤል፣ እኔ እናንተ መሀል እኮ ፍቅር የሰው ስም ብቻ ሆኖ ቀርቷል። አንቺ ግን በጣም ክፉ ነሽ። በጣም ቤት ገዛሁልህ ብለሽ ዋሸሽኝ፣ ምንም ያላወቅኩ መስሎሽ። አሁንም ደግሞ ድጋሜ ሌላ ውሸት ልትዋሽኝ። ኧረ ተይ ሚራ ተይ። እውነቱን ካወቅክ አትድከም በቃ። ቆይ አንቺ ግን ምን አይነት ሰይጣን ነሽ እንዴ? ጭራሽ እኔን ትገጂኛለሽ? እኔን ሚራ፣ እኔን? እኔና አንቺ እኮ እንደናጡት ሁለት ነን። በጣም ነው የምታሳዝኝ። አይደለም፣ እኔ እናንተ አንድ ሳንቲም ጀርባ ለጀርባ ነን። አንተም ዞረ ልታየኝ አችልም፣ እኔም ዞሬ ላይክ አልችልም።
በእኔና ባንቺ መሀል ክህደት በፍጹም መኖር አልነበረበትም። አንቺ ግን ይኸው ካድሽኝ ሚራ፣ ካድሽኝ። አዎ በደንብ አድርጌ ነው የምክድ። ምክንያቱም ቀድሜ ካልከኝ አንተ ነህ። ሚራ፣ እኔ አንቺ ላይ ምንም አይነት ክህደት ፈጽሜ አላውቅም። በእርግጥ የሆነ ሰዓት ላይ ለሆነ ምናምን ብዬ ተጃጅዬ ነበር፣ ግን ሁሉንም ትቼ ከአንቺ ጋር እኮ አብሬ ልጠፋ ነበር አይደል እንዴ? ኧረ እባክህ እስኪ ሙች በል። የኔ ቆንጆ ምን ሆነሽ ነው? ስርዓት ስሪ፣ እጅሽ ይበላሻል አላልኩሽም እንዴ? ቆይ ሚራ የለችም? አይ ችግር የለም ጨርሻለሁ። እሺ በቃ ይኸውልሽ የኔ ውድ፣ አሁን ሚራ ብሩን ልታመጣ ልትሄድ ነው። እሺ አንቺ ምንም አትጨናነቂ። እሺ ሮቤል፣ የእውነት በጣም አድርጌ አመሰግናለሁ። ውለታ እንዴት እንደምከፍል አላውቅም። ቢሆናዬ ሮቤል ብለሽ አትጥሪኝ አላልኩሽም? እና ደግሞ ውለታዬን እኮ እንዴት እንደምከፍይ አንቺ ታውቂበታለሽ። ብቻ አንቺ ብሩን ይዤ ስመጣ ሬዲዮንሽ መጠበቅ ነው ያለብሽ። እሺ እረስቸው ነው ከዚህ በኋላ አለ። ኧረ ስቀልድሽ ነው። የፈለግሽውን ብለሽ ጥሪኝ፣ ለእኔ ችግር የለውም። ግን ብቻ አንቺ ራስሽን ጠብቂ እሺ? ምንም ነገር እንዳትሆኝ እሺ? እኔ አንዴ ብሩን ላገኝ እንጂ አልጨናነቅም። በቃ ሰላማዊ የሆነ ህይወት እኖራለሁ። እሺ እኔ ውድ፣ ምንም ችግር የለም። ብሩ ይኸውልሽ ይዛ ትመጣለች፣ እጅሽ ይገባል። እሺ ግን እኔ ውድ፣ አንቺም ዛሬ እኔ እቅፍ ውስጥ ነው የምታድሪው አይደል? አዎ። ከኔ ተቀብለ ለሷ ልትሰጥ? ኧረ እባክህ መቼም እንዳታስበው አንተ ልክስክስ። እኔ ደግሞ ከልብ የተቀየርክ መስሎኝ ነበረ። አንቺ ግን ምን አይነት እባብ ነሽ? ይህ እንደው ምን ስትይ ሰማሽው? አንተ ምን መናገር ጭንቅላት አለ? ከኔ ነጥቀ ለልሆና ልትሰጣት ነበር አይደል? አጭበርባሪ፣ ሌባ፣ ወራዳ። ከዛ ብሩን የታደረግሽው? ሌላውን ወሬ ተዋው። አቃጠልኩት በሳት። እስኪ ያለ ገንዘብ ምን እንደምንሆን እናያለን። ምን ማለት ነው? አዎ የለም ገንዘቡ እንደሆነ አመዱናል። ሚራ፣ ብሩ ያስፈልገኛል። ለምን አትሰሚም? ይህንን መንገላደሽን አቁም። የተንገላደሽገውማ አንተ ነህ። እኔ ስነግር አልሰማም ብለህ ሉሃናና እናንተ ጫወቱብህ እኮ። እሱ አያገባሽም። ብሩ ግን እኩል ይደርሰናል። ሚራ፣ በሱ ብር ላይ እኩል መብት አለኝ። እሺ አመድ ሆኗል። እኔ እንደሆነ አልፈልገውም። አንተ ከጠቀመ ግን ውሰደው። አታምናችም። ሰይጣኔን አታምጪው። ይህን እኩል አንተ አባቱ ነው። ባይመጣ መክረዋለሁ። ቆይ ምን አይነት ጨዋታ ነው የምትጮቹ? እስቲ ንገሪኝ። ምን አይነት ጨዋታ ነው የምትጮቹ? ብሩን አቃጠልኩት ማለት ምን ማለት ነው? እስቲ ንገሪኝ። እኔ እንዲህ ነኝ ወቀው። እሺ ሚራ፣ ትሰሚኛለሽ? የደደብ ስራ ነው እየሰራሽ ያለሽው ካወቅሽ። አሁን ቀጥ ብለህ ውጣ። እንድትመክረኝም አሊያም እንድትወቅሰኝ አይደለም የነገርኩህ። ቀጥ ብለህ ውጣ። ገና ብዙ ያልጨረስነው ነገር አለ። ምንም የለም ሰውዬ፣ እኔ እናንተ ከጨረስን ቆይተናል። አንቺ ግን ምን አይነት የማትረቢ ከንቱ ፍጥረት ነሽ? ከንቱ። አሁን ቀጥ ብለህ ከዚህ ውጣና የካደችልህን አንተ ናገራት። ውጣ ውጣ። አሁኑኑ ይሄን ገንዘብ መደበቅ አለብኝ። አዎ አንቺ ይሁዳ ከሃዲ፣ ውጭ አሁን ከዚህ። ኧረ እባክህ አንተስ ምን ልትባል? አንተም እኮ ልብስ እንጂ ገንዘብ አልሰጠኸኝም አይደለ እንዴ? እኔማ ጅሉ ገንዘብ ነበር እኮ ያዝኩት። ብር ነው ልብስ? ሮቤል አንተ እኮ እምነት የሚባል ነገር አታውቅም። ስለዚህ አንድ እኮ ነን ማለት ነው። ሚራን ዛሬ ሄደና በህይወት ያርንቂያታለሁ። ሰምኛለሽ? እንኳንም ብሩን ያልሰጠችኝ። እሺ ቆይ ግን አንተ ሁሌም ራስ ላጠፋው ነገር ሚራን ጥፋተኛ ማድረግ አይሰለች? ሚራ ልክ ነች። አንቺኛ ህይወት ውስጥ የመጣሽው የእኛን ህይወት ለመበጥበጥ ነው። እኔን ለመድፈር ሚራ ሀሳብ አመጣች። አሁን ደግሞ ከኔ ጋር እንድትተኛ ይሄን ሀሳብ ሰጠች። ጭራሽ ሚራ ነች የመደፈሩን ሀሳብ ያመጣችው። ሁሌም ሚራ ልክ ነች። እንዳንቺ አታስመስልም። አንቺ ግን ሁል ጊዜ አስመሳይ ሆነች ነበር የኖርሽው። አስመሳይ።
ሆ በጣም ደስ ይላል ሮቤል። የሚራ ፍቅር አገረሸብን። ለካስ ፍቅር ፍቅር ስትል የነበረው ውሸትህን ነው አቶ በነፈሰበት። አንድ ነገር ልንገርሽ ሚራ፣ ዛሬም ነገም የኔ ነበረች። ድሮም ልቤን አለመስማቴ ነው እንጂ ቅንጣት ታክል እንኳን ለአንቺ ምንም አይነት የፍቅር ስሜት አልነበረኝ። በጣም ደስ ይላል። ጥሩ ጥንዶች ይወጣቸዋል። ከአይን ያወጣቸው። ዮሐና፣ አንቺን ግን ዝም ብዬ አልተውሽም። እመኝኝ፣ እበቀልሻለሁ። አንቺ እንደ ካድሽኝ ዝም ብዬ የምተውሽ እንዳይመስልሽ። በህይወትሽ ውስጥ የማትረሺውን ነገር ነው የማደርገው። ስማ፣ አጠገቤ ከደረስክ አድናን ጀምሮሃል፣ ይጨርሰሃል። ሞትን ካልፈለግከው በቀር አጠገቤ እንዳትደርስ፣ እንዳትነካኝ ከዚህ በኋላ። የአህያ ባል ከጅብ አያስጥልም አሉ። ሰሚኛለሽ? አድናን መቼም አንቺን አያስጥልሽም። እሺ? አድናን ለራሱ ሰው ሆኖ አንቺን ሊያስጥልሽ። አንቺ ቀልደኛ ነሽ። ለሱ ሳታስብ እኔ ብቻዬን እበቃለሁ። አንተ ማለት እኮ በዚህ ምድር ላይ ቀሽምና እማትረባ ሰው ነሽ። እሺ? ትንሽ ቀን ስጪ፣ ማደርግሽን እኔ ያውቃለሁ። እኔ ሮቤል አይደለሁ። ደምን ባታለቅሻታለሽ። ወይኔ ሮቤል፣ ወይኔ! እንዴ የማንን ምጮታሉ? ማን ነው? መጣው፣ እየመጣው ነው። መጣው። ለምንድን ነው በሩን የቆለፍሽው? ልብስ ልቀይር ነበር። ምንድን ነው? አንቺ ነሽ ልብስ ለመቀየር በሩን የዘጋሽው? ተይ እንጂ ሚራ፣ አድርገሽ የማታውቂውን ነገር አድርጌያለሁ አትበይ። አድናን፣ እዚህ ቤት በጣም ያስጠላኝ ነገር ያንተ ጭቅጭቅ ነው። ቆይ አልታወቀም እንዴ? ነዝናዛ ጨቅጫቃ ሴት ወይዘሮ እየሆንክ። ቆይ ግን አንቺ ሴት አይደለሽ እንዴ? እንዴት ሴትን ለማስደፈር እንደዚህ አይነት ሀሳብ ታመጫለሽ? ማን ያለው? በጆሮዬ ነው የሰማሁት። እውነቱን ንገርኝ፣ እድል ልስጥሽ። በጣም ተሳስተሃል እንዴ! እኔ እንደዚህ ሀሳብ አላመጣም አድናን። በዛ ላይ ደግሞ የሰማከውን ነገር በሙሉ አትመን። ሚራ፣ የዛን ቀን እኔ ከቤት እንደወጣ በደንብ ተባብረሻል። ሮቤልም ለሆና እንዲደፍራት አድርገሻል። እና ከቤት እንድትወጣ ባደርግስ እኔ ድፈራት ብያለሁ? ለምን አይመስልም? በደንብ ይመስላል እንጂ አንቺ አዎ ድፈራት ያለሽ ደሞም ብለሻል። ራሱ አፍቅሯት እሷም አፍቅረው በሚያደርጉት ነገር አንተ ጣልቃ አትግባ። ስማ፣ እቺ ሉሃና ተብዩዋ ሞኝ እያደረገች ነው። ሉሃና መቼም አታፈቅረውም። እንዲያውም ልንገርሽ በጣም ትጸየፏለች። በምንም ነገር ላይ ሞኝ አትሁን አድናን። ከቻልክ ከትላንትና ህይወት ላይ ተማር። እሷ አንቺን አይደለችም፣ አትቀያየርም። ደግሞ ብለሽ በራስሽን መስያ ነው እንዴ? እኔ ምችን አልነበርኩም። እሺ፣ እኔ ራሱ ሁኔታዎች ናቸው ለውጠውኝ እንደዚህ ያደረጉኝ። ቆይ መቼ ነው ስህተትሽን አምነሽ የምትቀበየው? ለምንድን ነው ሁሉንም ነገር በሰው ማሳበብ የምትፈልጊው? ጥፋቱ የኔ ብቻ ሲሆን ነው ይቅርታ የምጠይቀው? ይሄ ጥፋት አይደለም፣ ጥያቄ ነው። አዎ አይደለም። እርጉዝ በሆንሽን ፈጣሪና መስገኝ እንጂ ያበቃልሽ ነበር። እሺ ተሰማለህ? ከዚህ በኋላ ሚራ እማታውቃት ሴት ናት። ምንድን ነው? መንገድ ልቀቅልኝ እንጂ ወንድምየው። ላስጠነቅቅ ነው። እኔ እኮ ቆይ ሁሌም መደንፋት አይሰለችም? እስቲ አንዳንዴ እንኳን ይለፍ። ስማኝ፣ ድግመ ለሆና ክፍል እንዳገባ ድጋሜ እንዳላይ። ከዚህ በኋላ ለሆና ትደርስብኛለች እንጂ አልደርስባትም። እንደውም ከዚህ በኋላ አጠገቤ ባትደርስ እመርጣለሁ። ምን ማለት ነው ደግሞ? እኔ እንጃ፣ ትርጉሙ እሷ ይገባታል። ቆይ ደግሞ ሁሉንም ነገር የማወራውን ለአንተ ትርጉሙ ልንገርህ። ሮቤል፣ የሚቆጨኝን ነገር እንዳደርግ አታስገድደኝ። የፈለግከውን አድርግ፣ ምንም ትርጉም የለውም። እሺ ደግሞ አንድ ነገር ልንገርህ፣ ከዚህ በኋላ አንተም ለእኔ ምንም ትርጉም የለም። ግን ራስን ከራስ ውጭ ብታየው ምን ያህል እንደምጠለው በደንብ ታየው ነበር። አድናን፣ ራሴን እንድወድ ነበር እኮ የምትመክረኝ። አሁን ግን ራስን በደንብ ጥለው። በጣም የምትጠላ ሰው ነው። ቆይ የታላቅ ምክር ሁሉ ልክ ነው ያለው ማነው? እስቲ ንገረኝ። አንድ ነገር ልንገርህ፣ ራሴን ውድድ ነው የማደርገው፣ በደንብ ውድድ። ትሰማኛለህ? ድጋሜ ላስጠነቅቅ የምፈልገው ነገር ደግመ ለሆና ክፍል እንዳትገባ እሺ? ገብተህ ካገኘው ግን ምን እንደማደርግ አድርጌ ነው ማሳይክ። አድናን፣ አንድ ነገር ልንገርህ፣ ከዚህ በኋላ እሷ ትፈልገኛለች እንጂ መቼም ምን ያልፈልጋትም። ልንገርህ ብዬ ነው። እሺ
የኔ ቆንጆ አትጨነቂ እንጂ ጭንቀት አያምርብሽም እኮ። ማልጨነቅበት አንድ ምክንያት እንኳን ባገኝ እኮ አልጨነቅም ነበር። የኔ ቆንጆ እንደዚህ ስትሆኝ ይከፋኛል። እባክሽ አቁሚ። ሁሉም ነገር እየተዘጋ ነው። የእህቴ መገኛ አንድ መንገድ እንኳን እኮ የለም። ሁሌም እንደዚህ ያልኩ አሰልችቼሻለሁ፣ ይገባኛል። ግን እባክሽ ታገሺኝ። የጊዜ ጉዳይ ነው እንጂ ሳራን አገኛታለሁ። አሁን እንኳን እኮ እሷን ለመፈለግ እዚህ ቤት ለመኖር ምንም አይነት ዋስትና የለንም። እመኚኝ ሉሃና፣ የሆነ መንገድ እናገኛለን። መልሰን ቤቱን እንቀበላችኋለን። ብቻ በጣም ፈርቻለሁ። ከእህቴም ከራሴም ሳልሆን እንዳልቀር። ረፊ የኔ ቆንጆ፣ በቃ ትዕግስት ይኖረሽ። አስጨነቅኩ አይደለ? ለአንተም እኮ ችግር ሆንኩ። ሳራን ለማግኘት ምንም ነገር አድርጋለሁ። የፍቅር ችግር የሚባል ነገር አይኖርም። እሺ አምናለሁ። ወይኔ ሮቤል፣ የት አድርጋው ነው? ቆይቺ ማትረባ። ከአሁን በኋላ የግድ ካሜራ ጋር አብሬያት መሆን አለብኝ። ሄሎ፣ ቤትሽ እኮ መጥቼ የለሽም። ቦርሳውን ላስቀምጥ ነበረ። እሺ ግማሽ ትመጫለሽ። አደራሽን። እሺ ስመጪ ደውይልኝ። እጭ መጀመሪያ ቀድሜ መደወል ነበረብኝ። እሺ አሁን ይሄን ቦርሳ እንዴት ነው የማደርገው? ወይኔ ፈጣሪ ሆይ። ምን ነው ደነገጥሽ? አይ ምን? ቆይ ግን አንተ እኔ በሌለውበት እዚህ ክፍል ውስጥ ምን ትሰራለህ? ቆይ ብሩን ለማን ሰጠሽው ነው የመጣሽው? የምን ብር? አቃጥየዋለሁ አልኩህ እኮ። አንተ ሰው እያሰማም እንዴ ነው ወይስ አመዱን ማየት ነው የፈለግከው? እንደዛ ከሆነ ላሳይ እችላለሁ። ቢራ፣ ይህንን ቀልድሽን ተይ። አንቺ እንኳን ያ ሁሉ ብር ቀርቶ ድንቡሎ ሳንቲም አትቃጥይም። አቅሻለሁ እኮ ሚራ። ይሄን ያህል ጊዜ ግን አለመታወቃችን በጣም ያስገርማል። ብሩን አቃጥለሽ ከዚህ ቤት ውጡ ስንባል ምን ማድረግ ነው ያሰብሽው? ንገሪኛ፣ ምንድን ነው ያሰብሽው? ምንም። የሚመጣውን ነገር በሙሉ እጋፈጠዋለሁ። ሞትም ቢሆን አንዴ ነው እኮ። ለማን ብለሽ ነው እሱ የምታደርጊው? እባክሽ ሚራ፣ እሱን ብር ለማግኘት እኮ አፈር ድሜ ልሰሻል አይደል እንዴ? ሳገኘው ደግሞ ዋጋውን አጣብኝ። በቃ ለዛ ነው። አይ ሚራ፣ የማይመስል ነገር ለሚስት አትናገር አይነት ወሬ ነው የምታወርብኝ። አለማመን መብት ነው። ቤቱን ያተረማመስከው ብሩን ፍለጋ። አዎ፣ ግን የለም፣ አንቺም የለሽም። የሆነ ቦታ ደብቀሽው መተሽ ነው የሚሆነው። እንዳንተ መሰሪ ብሆን በጣም ደስ ይለኛል። መሰሪነቱንማ ከአንቺ ነው የተማርኩት እኮ ሚራ። አሁን ምስኪን ለመሆን አትሞክሪ እሺ? ጥሩ ተማሪ ነህ። በጣም ጥሩ። የመጨረሻ አቋምሽ ይሄ ነው? ምንም ማድረግ አልችልም። ችግር የለውም። ግን ይኸውልሽ፣ ብሩን ከደበቅሽበት ማውጣትሽ አይቀርም ሚራ። እመኚኝ፣ እኔ ሮቤል ግን አንቺን አልፋታሽም፣ መቼም አልፋታሽም። እውነቴን እኮ ነው የምልህ። የቤቱ ባለቤት አድናን እንኳን እንዳንተ እንደዚህ አልተንጨረጨረም። እሱማ ገና ቤቱን መሸጥሽን ሲያውቅ ያጠፋሻል። አይዞህ፣ አታስብልኝ እሺ። ምንም ገንዘብ የሚባል ነገር የለም። ገንዘቡ ቢኖር እንኳን መልሼ ለአድናን ነው የምሰጠው። እንደዚህ የማይል ስራ መቼም ማሰሪ። ለሌለ ብር መነታረክ ባይኖርብንም ይሄ ገንዘብ ቢኖር ግን መልሼ የምሰጠው ለአድናን ነው። እዚህ ታሪክ ውስጥ ተጠቂም የገንዘቡ ባለቤትም አድናን ብቻ ነው። ሚራ፣ በዚህ ሁኔታሽ ከሳራ ጎን መተኛትሽ አይቀርም። እሺ፣ አካሄድሽን አሳምሪ ብዬሻለሁ። አሳምሪ።
አድናን አንድ ነገር ልነግርህ ነበር። ምንድን ነው? ያየኸው ብሬን ያልነበረም። የማን ነው ታዲያ? የጓደኛዬ ነው እና አሁን መልሼላታለሁ። አውጥተሽ ደብቀሽው ደግሞ ሌላ ማስተባበያ ሰጠሽ። ይሄ ጅላንፎ አድናን ያምንሻል። ካመንከኝ እውነቱ ይሄ ነው። እንዲሁ ብዥታ እንዳይፈጥርብህ ብዬ ነው የነገርኩህ። አሁን እያጣራሽልኝ ነው? እንደ ትልቅ ሰው በንጹህ አእምሮ ከተቀበልከኝ አዎ። ቆይ ግን ሚራ እውነት መናገርን ትጾሚያለሽ እንዴ? ባዘልፈኝ ደስ ይለኛል። አለመናገር እኮ እችል ነበር። እውነቱ በፍጹም አንቺ ያልሽው ሊሆን አይችልም። በፈጠረሽ ተይ፣ በቃ ረፊ። እንዴ ቆይ መቼ ነው የምታምነኝ? ይሄ ነገር አልበዛም እንዴ? እኔ በአንቺ ምክንያት ደክሞኛል። ሁሌ ውሸት። እስኪ አንዳንዴ እንኳን እውነት ቀላቂበት። አሳይቻለሁ። ካመንከኝ እመነኝ። ብሩ የኔ አይደለም ብያለሁ። ደግሞ ይሄን ሁሉ ብር ከየት ላመጣ እችላለሁ? ወይ እንዴት ነው? እኔ ሕፃን መስልሻለሁ እንዴ? ለምን ጡጦ ወይ የእንጀራ እናት አትሰጪኝ? ነበርክ እኮ። ይቺ ሉሃና የምትባል ሴትዮ ከየት መጣች ሳትባል መጣችና ቀየረች እንጂ። ለነገሩ ምን ቀየረች ብቻ ነው አሳደገች ልበል እንጂ። የአንቺ ጓደኛ ገንዘብ አንቺ ጋር የሚቀመጥበት ምንም አይነት ምክንያት የለም። ይኸውልሽ ደግሜ እንዳምነሽ ከፈለግሽ ሌላ የተሻለ ውሸት ፍጠሪሽ። ሉሃና ነሽ? አዎ ነኝ። ማን ልበል? ሳራ እኔ ጋር ነች። ማግኘት ከፈለግሽ በአድራሻዬ ነኝ። ቆይ አንተ ማን ነህ? ስትመጪ እንተዋወቃለን። እሺ እመጣለሁ። ብቻሽን ነኝ? እሺ። ሉሃና ቻው። እንዳትመለሽ እዚህ ቤት አንቺ ሰይጣን።